ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ ተመልካቾቻችን እንደሰነበታችሁ። የሲቢ ኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ሁለተኛ ቀን የመጀመሪያ ጨዋታ ላይ እንገኛለን። አርባ ምንጭ ከነማ ከነገሌ አርሲ ጋር የሚያከናውኑት ጨዋታ ትኩረትን ይስባል። እነኚህ ደጋፊዎች 38 ኪሎ ሜትር ተጉዘው በሐዋሳ ዩኒቨርሲቲ ስታዲየም ቡድናቸውን ለማበረታታት በቁጥር በዛ ብለው እጅግ በጣም ትኩረትን እየሳቡ ይገኛሉ። ክስተት የሆነው ቡድናቸው ከዚህም በላይ ድጋፍ ይገባዋል። 35 ነጥብ ይዞ በልዩ ደረጃ ሰንጠረዥ በጎል ልዩነት ብቻ ተበልጦ በሲዳማ ቡናና ሐዋሳ ከነማ ሶስተኛ ደረጃ ላይ ይገኛል። ነገሌ አርሲ ጉቺ በቁጥር በዛ ብለዋል። በሐዋሳ ዩኒቨርሲቲ ስታዲየም በየትም ቦታ አሉ። በአዲስ አበባ ስታዲየም እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በቁጥር በዛ ብለው ቡድናቸውን እያበረታቱ ይገኛሉ። በማዕከላቸው የ23 ነጥብና የ17 ደረጃ ልዩነት አለ በሁለቱ ቡድኖች መካከል። በመጀመሪያው ዙር የመጀመሪያው ጨዋታ አዲስ አበባ ስታዲየም ላይ ተገናኝተው 1-1 በሆናቸው ውጤት መለያየታቸው ይታወቃል። ጨዋታው እንደተጀመረ በ56ኛው ሰከንድ ሀቢብ ከማል ቀድሞ ጎል ማስቆጠር ቢችልም በዚህ ሰዓት ለፋሲል ከነማ የፈረመው ታምራት ኢያሱ በኢትዮጵያ እግር ኳስ ያልተለመደ በጭንቅላት ተቀጭቶ የሚቆጠር ጎል የፍጹም ቅጣት ምት መምቻው ስፖቱ ላይ ጎል አስቆጥሮ ጨዋታው 1-1 በሆናቸው ውጤት መጠናቀቁ ይታወሳል። ከዛ በኋላ የተለያየ የውድድር ዘመን ያሳለፉት እስከ 5ኛው ሳምንት በአዲስ አበባ ስታዲየም ሁለቱም ቡድኖች ሁለት ጨዋታ ተሸንፈው 3 ጨዋታ አቻ ተለያይተው 3 ነጥብ ነበራቸው። ከዛ በኋላ ግን የተፈጠረው ነገር ትኩረትን ይስባል። ከዛ በኋላ ተጨማሪ 32 ነጥብ ሰብስቧል። ነገሌ አርሲ 9 ነጥብ ብቻ ነው የሰበሰበው አርባ ምንጭ ከነማ። ከዛ በኋላ በታሪክ ሁለተኛ ግንኙነታቸው ሁለቱም ቡድኖች አርባ ምንጭ ከነማ እያንዳንዱ ጨዋታ የፍጻሜ ያህል ሊታይ የሚችል በዚህ ረገድ አርባ ምንጭ ከነማ ባለፈው ከድሬዳዋ ከነማ ጋር አንድ ከተለያዩ ቡድን የ5 ተጫዋቾች ቅያሬ አድርጓል። እንዲሳ ጎዶጆ በታዋቂ ወንበር ላይ ተቀምጧል። ጽዮን ምር ከ9 ጨዋታዎች በኋላ ወደ ሜዳ ተመልሷል። ኤፍሬም ታምራት ከቅጣት ተመልሶ ቡጣቃ ሸመና በታዋቂ ወንበር ላይ ይገኛል። ቴድሮስ አጨ በቋሚነት ጀምር፣ አሸናፊ ፊዳ በታዋቂ ወንበር ላይ ይገኛል። ከዛ ውጪ ገዙ ቦጋለ ታምራት ኢያሱን ተክቶ ገብቷል። ታምራት ወደ ፋሲል ከነማ ያመራው። በፍቅር ግዛቸው አሸናፊ ተገኝ ተጋጋን ተክቶ ወደ ሜዳ ገብቷል። ሃይማኖት አዳነ የዚህ ጨዋታ ዋና ዳኛ። አርባ ምንጭ ከነማ ከድሬዳዋ ከነማ ጋር 1-1 የተለያዩበትን ጨዋታ መርተዋል። ከዛ ውጪ ትግል ግዛውና ሸረፈዲን አልፈኪን ረዳቶች ናቸው። አራተኛ ዳኛ ሄኖክ አበበው ነው ይህንን ጨዋታ ይመራሉ። ነገሌ አርሲ መቀሌ ሰባ እንደርታን 1-0 ካሸነፈ ቡድን የሁለት ተጫዋቾች ቅያሬ አድርጓል። በተከላካይ ቦታ ላይ ሮበርት ሰላሎ የዓለማችን የወቅቱ ምርጡ የቅጣት ምት ስፔሻሊስት በቋሚነት ጀምሯል። ዘሩባቤል ፈለቀ በቋሚነት ጀምር፣ ተስፋዬ በቀለ በታዋቂ ወንበር ላይ ይገኛል። ከቢያ ብዙነህ ከቅጣት መልስ ተመልሷል። ምስጋናው መላኩ ታዋቂ ወንበር ላይ ይገኛል። አዲሱ ካሳ ታምራትን ማጣታችን ጎድቶናል፣ እሱም ይህን ዝውውር ማድረግ ይጎደዋል። ነገሌ አርሲ ያልተጠበቀ ቡድን ነው። የውድድር ዓመቱ ክስተት ቡድን ነው። ከፍተኛ አድናቆት አለኝ። ተጋጣሚያችን እጅግ በጣም ጠንካራ ነው የሚል አስተያየትን ሰጥቷል። ከኦቤን ጋር ባደረገው ቃለ ምልልስ ከጨዋታው መጀመር በፊት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተመሳሳይ ሰዓት ሐዋሳ ከነማ 35 ነጥብ ይዞ ድሬዳዋ ከነማን የሚገጥም ይሆናል። ቱሉ ደስታ የውድድር ዓመቱ ክስተቱ አሰልጣኝ ቱቱ አሰልጣኝ ነገሌ አርሲን ከቅዱስ ጊዮርጊስ፣ ጅማ አባጂፋርና ኢትዮጵያ ንግድ ባንክ በኋላ ለመጀመሪያ ጊዜ በመጡበት ዓመት ለሻምፒዮንነት ያበቃቸዋል ወይ? ያንን ታሪክ ሰርቶ ሲያበቃ አሰልጣኝ አስራት ኃይሌን፣ ገብረ መድህን ኃይሌንና እንደዚሁ ደግሞ በጸሎት ሉል ሰገድን ታሪክ መድገም ይችላሉ የሚለው ትኩረትን ይስባል። ለተጓዥ ደጋፊዎች ሰላምታ እየሰጡ ይገኛሉ። ነገሌ አርሲ ጉቺ ሰጎኖቹ እጅግ በጣም ጥሩ ጊዜያትን እያሳለፉ ይገኛሉ። አርባ ምንጭ ከነማ ዱ ኦር ዳይ እያንዳንዱ ጨዋታ ለአዞቹ የፍልሚያ የሚቆጠር ነው። አለበለዚያ እንደ 2015 የውድድር ዘመን ከሌጎ የሚወርዱበት እድል ሊፈጠር ይችላል። በቁጥር በዛ ያሉ የነገሌ አርሲ ደጋፊዎች አሉ። አርባ ምንጭ ከነማ ደጋፊዎች ከምንም ጊዜ በላይ በዚህ ሰዓት ነው ለቡድኑ አጋርነታቸውን ማሳየት የሚኖርባቸው። ምናልባት ከአዲስ አበባ ሩቅ ሊሆን ይችላል፣ ግን በሐዋሳ የሚገኙ የክለቡ ደጋፊዎች በተወሰነ መልኩ ድጋፍ ቢያሳዩ፣ ከዛ ውጭ ክለቡም ድጋፍ ቢያሳይ የተቻለ ሊሆን ይችላል። ዘንድሮ እጅግ በጣም ጥሩ ጊዜያትን እያሳለፉ ይገኛሉ። ነገሌ አርሲ ወሩ የካቲት ነው። የካቲት ወርና ኢትዮጵያ ደግሞ የአንድ ሳንቲም ሁለት ገጽታ ናቸው። 130ኛው የአድዋ ድል በዓል የጥቁሮች ድል
የሰው ልጆች ነፃነት ተምሳሌት ነው የአድዋ ድል። ሁሉም ሀገራት የሚመኙት አይነት ድል ሀገራችን ኢትዮጵያ ያላት አዲሱ ካሳና እንደዚሁም ደግሞ ቱሉ ደስታ የአበባ ጉንጉን በማኖር ላይ ይገኛሉ። በየጨዋታው የካቲት ወር እስኪጠናቀቅ ድረስ በዚህ አይነት መልኩ ተግባራዊ የሚሆን ይሆናል። አኩሪ ታሪክ፣ የሚቀናበት ታሪክ፣ ከትውልድ ትውልድ የሚተላለፍ ታሪክ፣ ብቸኛ ቅኝ ግዛት ያልተገዛች ሀገር ኢትዮጵያ መላው አፍሪካን ጥቁር ሕዝቦች የሚቀኑበት ታላቅ ድል። ከታላቁ ድል ማስታወሻ በኋላ እንደዚሁም የህሊና ጸሎት በኋላ ወደ ጨዋታው የምናመራ ይሆናል። ስታዲየሙ በተሟሟቀ ሁኔታ ላይ ይገኛል። በቀጣዩ ቅዳሜ የሮንዶ ደርቤ ሐዋሳ ከነማ ከሲዳማ ቡና ከመጫወቱ በፊት የነገሌ አርሲ ደጋፊዎች በተወሰነ መልኩ ያንን የሚያስታውስ የደጋፊ ድባብ እያሳዩ ይገኛሉ። በየጨዋታው እንዲህ አይነት የድጋፍ ስሜት ቢኖር የሚያስብል አይነት ጎቼ እግር ኳስ ያላቸውን ፍቅር እያሳዩ ይገኛሉ። በቁጥር በዛ ያሉቱ ከ38 ኪሎ ሜትር በኋላ በነገሌ አርሲ ከተማ ቡድናቸውን በኦቤን ቲቪ ዩቲዩብ እንደዚሁም ፌስቡክ ገጽ እየተከታተሉ ነው የሚገኙት። ከቤ ብዙነህ ከቅጣት መልስ ወደ ሜዳ ተመልሷል። ትኩረትን የሚስብ ተጫዋች ነው። ጨዋታውን የሚጀምረው አርባ ምንጭ ከነማ ነው። ከግራ ወደ ቀኝ ሙሉ ቢጫ ማሊያ በመልበስ የምዕራብ አርሲ ዞን አስተዳዳሪ እንደዚሁም ሌሎች ኃላፊዎች በስታዲየሙ ተገኝተው ቡድናቸውን እየደገፉ ይገኛሉ። አርባ ምንጭ ከነማ ከግራ ወደ ቀኝ እንደዚህም ነገሌ አርሲ ከቀኝ ወደ ግራ የሚያደርግ ይሆናል። አርባ ምንጭ ከነማ ጨዋታውን ጀምሯል። በጨዋታው ዘና እንድትሉ ለስፖርት ቤተሰቦች እንጋብዛለን። በዚህ ሰዓት ጥፋት ቅጣት ምት ጄሮም ላይ በተፈጸመ ጥፋት ጄሮም ፊሊፕ ጥፋቱን የፈጸመው ቢሊያም ጸጋዬ ነው። ምናልባት ይህ አጋጣሚ ሊጠቀሙ ይችላሉ። ትኩረትን ይስባል። ቅጣት ምት መቺ በዚህ ረገድ ምናልባት ኤፍሬም ታምራት፣ እንዳልካቸው መስፍን በዚህ ረገድ ትኩረትን የሚስቡ ናቸው። ግን ከጎሉ የራቀ ነው። ከዚህ ቦታ በዚህ ሰዓት ዓለማችን ላይ ጎል የሚያስቆጥረው ብቸኛው ተጫዋች ሮበርት ሰላሎ ነው። ሌላ ማንም ሊያስቆጥር አይችልም። አሁን ተደርቧል። ሮበርት ሰላሎ ቁጥር 3 ሜትር ከ98 ይረዝማል። ወላይታ ሶዶ ተወልዶ ያደገ ተጫዋች። ኢብሳ በፍቃዱ በቅርብ ርቀት ይገኛል። እንደዚሁም ደግሞ ዘሩባቤል ሌላኛው ተጫዋች ነው። ኤፍሬም ታምራት ወይስ ጄሮም ፊሊፕ? ኤፍሬም ታምራት ግን ኳስ ተደርበዋል። ራሳቸው የሜዳ ክፍል ላይ ወጥተዋል። ነገሌ አርሲ ሀቢብ ከማል 56ኛው ሰከንድ አርባ ምንጭ ከነማ ላይ ጎል ያስቆጠረ ተጫዋች ነው። የሊጉን ሁለተኛውን ፈጣን ጎል ያስቆጠረ ተጫዋች ነው በዚህ ውድድር ዘመን። ኮሊንስ ኮፊ ሲዳማ ቡና ላይ ያቺን ጎል በአዲስ አበባ ስታዲየም ማስቆጠሩ የሚታወስ ነው። ሲዳማ ቡና 2-1 ባሸነፈበት ጨዋታ መቻልን ብሩክ ዋይሳ ተከላካይ መስመሩ ቁልፍ ተጫዋች እዚህ ነገር ትኩረትን የሚስበው ከቤ ብዙ ነው። የውድድር ዓመቱ ክስተት ተጫዋች ስሙ የገነነው የውድድር ዓመቱ ክስተት ነው። ትህትናው ግን እጅግ በጣም አስገራሚ ነው። ከቤ
ማርቆስ ኤልያስና እንደዚሁም አሰልጣኝ በረከት ደግሞ በአማርኛ ጨዋታ ኮሜንትሪ፣ በአፋን ኦሮሞ ጨዋታ ኮሜንትሪ ሳሙኤል ጆንሴና ቦንጄ ደጋጋ በአማራጭነት ጨዋታ እያደረስን እንገኛለን። ከቤ ለመጀመሪያ ጎል ፍለጋ ነገሌ አርሲ ምን ሊያደርጉ ይችላሉ? ከቤ ምናልባት ለላይ ማጥቃት እንቅስቃሴ ዳዊት ተፈራ ጉታ ለነገሌ አርሲ ጥሩ ዜና አይደለም። ከቤ ሜዳ ላይ ወድቋል። ቀደም ሲል ለተፈጠረው አጋጣሚ ይመስላል ሜዳ ላይ የወደቀው ከአቤብ ጋር እርስ በርስ ነው፣ ፊቱን ይዟል። ጥሩ ዜና አይደለም ለውድድር ዓመቱ ክስተት ተጫዋች ተገቢው ተጠያቂነት አሰልጣኝ በረከት ደግሞ ይገኛል። በመጀመሪያው ዙር የአርባ ምንጭ ከነማ አሰልጣኝ ሆኖ በዚህ ጨዋታ አንድ መሆናቸው ውጤት መለያየቱ የሚታወስ ነው። ምን ይጠበቃል? 35 ነጥብ 12 ነጥብ ለአርባ ምንጭ ከነማ እያንዳንዱ ጨዋታ እጅግ በጣም ወሳኝ ከመሆኑ አንጻር ባክስሪ ወይም በሶስት ተከላካይ ነው የገባው አርባ ምንጭ ከነማ። አርባ ምንጭ ከነማ ዛሬ የአዲስ ፎርሜሽን በአዲስ ሲስተም እና ስትራቴጂ ነው የቀረበው። በባክስሪ ነው ለመጫወት የወሰነው። ይሄ ኮሪደሮችን ከመሸፈን ጋር ተገናኝቶ ዊንግ ባኮቹን የተከላካይ ካራክተር ያላቸውን ልጆች ነው ያሰለፉት። በእያንዳንዱ ዲፓርትመንት የተጫዋች ለውጥ አድርጓል። የጨዋታው ወሳኝነት በጣም ሁለተኛ ዙር እየመጣ ስለሆነ ለአርባ ምንጭ በጣም ወሳኝ ነው። በዛ ላይ ታምራትን አጥተዋል። ከታምራት የሚያገኙትን ሰርቪስ የአየር ላይ ኳሶችን ዛሬ ላያገኙ ይችላሉ። እሱን ተክቶ በገባው ይገዙ ምናልባት የጨዋታ ለውጥ ሊያደርጉ ይችላሉ ብዬ አስባለሁ። መስመሮቻቸውን በደንብ መዝጋት ካልቻሉ ሊቀጡ ይችላሉ። በተቃራኒው አርሲ ነገሌ በተሻለ የራስ መተማመን ላይ ነው። የተደራጀና የተረጋጋ የተከላካይ መስመር አለው። ጥሩ ወርክ ሬት ያላቸው ሚድፊልደሮችን ይዘዋል። በአየር ላይ ኳሶች ከኋላ ሁለቱ ሴንተር ባኮችም የመጀመሪያ አጥቂው ኢብሳም በደንብ መጠቀም ይችላሉ። ፈጣን ሽግግር ነው የሚጫወቱት። በሁለቱ መካከል የሚደረገው ጨዋታ በጣም ጥሩ ጨዋታ ይሆናል ብዬ ጠብቃለሁ። አርባ ምንጭ ከነማ ሙሉ ለሙሉ እያጠቃ ነው የሚገኘው በዚህ ሰዓት። ጥሩ ጅማሬ ይመስላል ለነገሌ አርሲ። ጥሩ ዜና በምቾት ስሜት ውስጥ ይሁን አይሆን ባይታወቅም ከቤ እርስ በርስ ከሀቢብ ከማል ጋር የተጋጨው ተመልሶ ገብተዋል። ቦና ፖካ እጅግ በጣም ጥሩ ጊዜያትን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው ነው። ይህ ሰዓት ሜዳ ላይ ያለኝታ ማርቆስ ዘሩባቤል ቤንያም እዚህ ቦታ ላይ በተደጋጋሚ ይሰለፍ የነበረው አሸብር ሁሮ ነው። ዛሬ በታዋቂ ወንበር ላይ ይገኛል። አርባ ምንጭ ተወልዶ ያደገው ተጫዋች በዚህ ሰዓት የመጀመሪያ ጎል ፍለጋ ኢብሳ በፍቃዱ የውድድር ዓመቱ የተወሰነ ጉዳት ፈትኖት ነበር። ኢብሳን በዚህ ሰዓት በፍጹም ቅጣት ምት ክልል ውስጥ ብሮኳይሳ ከራሱ የሜዳ ክፍል ላይ አውጥቷል። እንዳልካቸው መስፍን ታክቲካዊ ፍልሚያው ተጠናክሮ ቀጥሏል። ይገዙ በጋለ በጥልቀት ወራለ ተመልሶ በመጫወት ላይ የሚገኝ በባክስሪ ወይም በሶስት የመሀል ተከላካዮች የሚጫወት ቡድን የመሀል ተከላካዩ በቴክኒኩ በኩል የላቀ ነው። በዚህ ረገድ አበበ ጥላሁን የሚጠቀስ ነው። ከድሬዳዋ ከነማ ጋር በተከናወነ ጨዋታ የአማካይ ተከላካይ ሆኖ ሲጫወት እንደነበረ የምናስታውሰው እውነታ ነው። እዚህ ሜዳ ላይ የራሱ ታሪክ አለው። በ2013 ኢትዮጵያ ቡና ከ10 ዓመት በኋላ በአፍሪካ መድረክ ያሳተፈውን ውጤት ሲያገኝ ባለቀ ሰዓት የአቻነት ጎል አዳማ ከነማ ላይ ያስቆጠረው አበበ ጥላሁን እንደነበረ የሚታወስ የአሰልጣኞች ቡድን አባላት አብዲ ቡሊ በእግር ኳስ ተጫዋችነት ዘመኑ እጅግ በጣም አስደናቂ ነበረ። ብርሃኑ ቃሲም 2 ቁጥር የሚለብስበት ምክንያት አብዲ ቡሊ እንደሆነ ይታወቃል። ከዛ ውጪ የቡድን መሪው ጌታነህ ታደሰ በዚህ ረገድ ይጠቀሳል። እንደዚሁም ደግሞ ይስሐቅ ረካሳ ሌላው በዚህ ረገድ ይጠቀሳል። አርባ ምንጭ ከነማ ግብ ጠባቂ በላሉ ኳስ ተወዳድሯል። ሪሱ አብዱላሂ ጋናዊ ግብ ጠባቂ 1 ሜትር ከ89 ይረዝማል። ካብ የመጀመሪያ ጎል ፍለጋ ነገሌ አርሲ ጥሩ ደሊቨሪ ምናልባት ኢብሳ ነገሌ አርሲ ባለፈው ውድድር ዘመን ወደ ፕሪሚየር ሊግ ያድግ ዘንድ በግማሽ ዓመት ከደሴ ከተማ ወደ ኩቺ መጥቶ ወደ ፕሪሚየር ሊግ ያሳድጋቸው ዘንድ ቁልፍ ሚና ተጫውቷል። ኮች ካቤ ጥሩ ደሊቨሪ ነበር ለኢብሳ። በጣም ጥሩ ደሊቨሪ ነው ያደረገው። የአርሲ ነገሌ ትልቁ ጥንካሬ ፈጣን የማጥቃት ሽግግራቸው ነው። ቶሎ ኳሶችን ወደ መስመር ያወጣሉ። ስዊች አድርገው በጥቂት ደቂቃ ውስጥ ነው ቦክስ ላይ የሚገኙትና ይሄ የእነሱን የአጨዋወት በደንብ የገለጸ እንቅስቃሴ ነው። ኢብሳ መጠቀም የሚያስችለው ፖዚሽን ላይ ነበር፣ ግን ከጥራት ጋር ተገናኝቶ አልተጠቀመውም። የአርሲ ነገሌ እንቅስቃሴ በእንደዚህ በመስመር የሚመጡ ፈጣን ሽግግሮችን ማቆም ከአርባ ምንጭ ይጠበቃል። ጽዮን መረድ ያመነታ ይመስላል። 1 ሜትር ከ88 የሚረዝመው ተጫዋች ምዕራብ አባያ ተወልዶ ያደገ ተጫዋች ከዚህ ቀደም በሐዋሳ ከነማና
ባህር ዳር ከነማ ሲጫወት ይታወቃል። የታናሽ ወንድሙ ስም ቼክ ከፒተር ቼክ ጋር ተያይዞ ወላጅ አባቱ የቼልሲ ደጋፊ ናቸው። ለፒተር ቼክ ከፍ ያለ አድናቆት አላቸው። አሁን ይጫወታል ታናሽ ወንድሙ ለዕድሜ እርከን ቡድኖች። ከዚህ በፊት የ20 ዓመት በታች ቡድን ላይ ይጫወት ነበር። አሁን በከፍተኛ ሊግ እንደሚጫወት ነው ማለት። የታላቅ ወንድሙ ፈለግ ተከትሏል። ጥሩ የፉክክር ስሜት በሁለቱም ቡድኖች በኩል እያስተዋል እንገኛለን። ሁለት የመሀል ተከላካዮች ረዣዥም ናቸው። ነገሌ አርሲ በኩል ሮበርት ሰላሮ እና ዴዝሬ ፓስካል የነሱ ቁመታቸው የአየር ላይ ኳሶችን በደንብ እንዲቆጣጠሩ ረድቷቸዋል። ከዛ በውጪ በጣም ስትሮንግ ናቸው ፊዚካሊ። ቲሙ በሃይላይን እንዲያጠቃ የነሱ አስተማማኝ የመከላከል ካራክተር ቲሙን በእጅጉ ጠቅሞታል። ኤፍሬም ታምራት ከአንድ ጨዋታ ቅጣት በኋላ ወደ ሜዳ ተመልሰዋል። ራሳቸው የሜዳ ክፍል የማይወጡ ተከላካዮች ናቸው። ዴዝሬ ፓስካል፣ ገዙ ቦጋለ አሁን የበለጠ የመሀል ተከላካይ ሆኖ የመሀል አጥቂ ሆኖ በመጫወት ላይ ይገኛል። የሚስማማ ቦታ ነው። ከዚህ ቀደም በመስመር ላይ ነበር ሲጫወት የነበረው። እንዳልካቸው ረዣዥም ኳሶቹ እጅግ በጣም አስደናቂ ናቸው። ጸጋዬ አበራ የበለጠ ወደፊት ተጉዞ በመጫወት ላይ ይገኛል። እስካሁን በቀኝ መስመር ተከላካይ ቦታ ላይ ነበር ሲጫወት የነበረው። ጄሮም ፊሊፕ፣ ጸጋዬ አበራ ኮንትራቱ አልቆ ሰሞኑን ያራዘመው ከአርባ ምንጭ ከነማ ጋር። እንዳልካቸው መሀል ሜዳ ላይ ፍልሚያው ተጠናክሮ ቀጥሏል። ጄሮም ፊሊፕ ከታምራት እያሱ ጋር የነበራቸው ጥምረት እጅግ በጣም አስገራሚ ነበር። ናይጄሪያ ተጫዋች ቢሆንኪን ቢኒያም አቤብ በሁለቱ ቡድኖች የእርስ በርስ ግንኙነት 56ኛው ሰከንድ ጎል ያስቆጠረ ተጫዋች ነው። ጥቅምት 8 2018 በዕለተ ቅዳሜ የተከናወነ ጨዋታ ነበር። የሊጉ ሁለተኛው ጨዋታ ኢትዮ ኤሌክትሪክ ሸገር ከተማን 1-0 ካሸነፈ በኋላ የተከናወነ ጨዋታ እንደነበር የሚታወስ። በዛ ጨዋታ ላይ ጎል አስቆጥሯል። ነገር ግን በደረሰበት ጉዳት ምክንያት ወደ ሆስፒታል ተወስዶ ነበር። ሀቢብ ከማል በወቅቱ ሕክምና ያደረጉለት የአርባ ምንጭ የሕክምና ባለሙያ እንደነበረው የሚታወስ። ሲሳይ ለገስ በመጋቢት ወር 2015 ወደ አርባ ምንጭ ከነማ የመጡት የሕክምና ባለሙያ በዚህ ሰዓት። ሀቢብ ከማል አጠገቡ ጸጋዬ ይገኛል። ሀቢብ አስደናቂ ቴክኒክ። በዚህ አይነት መልኩ ዞሮ ነው ባለፈው ጎል ማስቆጠር የቻለው። ከብ ሚዛኑ መጠበቅ አልቻለ። የተወሰነ ፈተና ገጥሞታል። ገዙ ቦጋለ በጥልቀት ወደ ተመልሶ መጫወት ላይ ይገኛል። ዘሩባቤል ወላይታ ሶዶ ተወልዶ ያደገ ተጫዋች በዓመቱ ክስተት ከሚባሉ ተጫዋቾች መካከል አንደኛ ነው። ዘሩባቤል እግር ኳስን የሚጫወትበት መንገድ ብስለቱ ከእድሜው የቀደመ ነው። በረከት ወልዴ በጉዳት ምክንያት ከሜዳ ርቀዋል። ቅርብ ጊዜ ነው የሚመለሰው። ከዛ ውጪ አመቱን ሙሉ ላይኖር እንደሚችል እየጠቀሰ ይገኛል። አብዱልበሲጥ ከማል ዘሩባቤል እጅግ በጣም ጥሩ ጊዜያትን እያሳለፉ ከሚገኙ ወጣት ተጫዋቾች መካከል አንደኛው ነው። እግር ኳስን በእርጋታ ነው የሚጫወተው። ነገሌ አርሲን ወደ ፕሪሚየር ሊግ ካሳደጉ ተጫዋቾች መካከል አንደኛው ነው ዘሩባቤል። 10 ደቂቃዎች የውጤት ለውጥ የለም። ዘሩባቤል በጣም ወጣት ተጫዋች ነው። ፊዚካሉ በጣም ለእግር ኳስ የተመቸ ነው። በወላይታ ዲቻ የእድሜ እርከን ቡድኖች ብዙ ጨዋታዎችን አድርጎ ራሱን በትንሽ እድሜው በደንብ የጨዋታ ልምዱን ከፍ አድርጎ የመጣ ተጫዋች ነው። በዚህ ሲዝን ለአርሲ ነገሌ ጥሩ ነገር እየሰጠ ነው። ወደፊት ተስፋ የሚጣልበት ይመስላል። ድሪሱ አብዱላሂ እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። ባለፈው የውድድር ዘመን ለኢትዮ ኤሌክትሪክ ሲጫወት እንደነበር የሚታወስ። ዳዊት ተፈራ ጉተ ፊት ለፊቱ ያሉ ተጫዋቾች በዚህ ረገድ ያግዙታል። ሮበርት ሰላሎ እና ዴዝሬ ፓስካል ጥቃቅን ስህተቶች ሊለዩት የሚችሉ ጨዋታ ነው። እንደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በርካታ ጎሎችን የሚያስተናግድ ጨዋታ አይመስልም። አሁን ካለውና ከሚታየው አንጻር ነገሌ አርሲ መጨረሻ ጨዋታው መቀሌ ሰባ እንደርታን 1-0 በሆነ ውጤት ነው ያሸነፈው። ከዛ በፊት ጎል አስቆጥሮ ውጤቱን በማስጠበቅ ረገድ የተወጣለት ቡድን ነው። በዚህ ሰዓት ጄሮም ፊሊፕ ባላን ግንኙነት ዘሩባቤል አንድ አማካይ ተከላካይ ተጫዋች የመስመር ተከላካዮች ኦቨርላፕ አድርገው ሲሄዱ ያንን ክፍተት በምን አይነት መልኩ እንደሚሸፍኑ ቢገባ እያሳየ ይገኛል። ዘሩባቤል ጸጋዬ አበራ በቅጽል ስሙ አሳው ተሻጋሪ ኳስ
አሳው ኳሱን ወደኋላ ወደ ውሃው ላከው ወደ ሐይቁ ወደ ሐዋሳ ሐይቅ። ጉቺ እጅግ በጣም መመስገን ያለባቸው ደጋፊዎች ናቸው እነኚህ። በመስመሮች መካከል ሌላ ወርቃማ ዕድል ይገዙ ቦካል ምናልባት በፍቅር ግዛቸው ኳሱን ማግኘት አልቻለም። ቦና ፖካ አስደናቂ ታታሪነት አሳይቷል። ቦና በመስመሮች መካከል ምን ነበር የተፈጠረው? ቦና እሱ ነው ማድረግ የሚኖርብን። በጣም ጥሩ የመከላከል እንቅስቃሴ ነው ያሳየው ቦና። ትንሽ ፍራክሽን ኦፍ ሰከንድ ሌት ሆኖ ቢሆን ኖሮ በፍቅር ይጠቀመው ነበር ይህንን ኳስ። ድንቅ መከላከል ነው ያሳየ። እያንዳንዱ ጨዋታ ላይ የመሰለፍ ዕድል የነበረው ተጫዋች ነው ቦና ፖካ። ጥቂት ጨዋታዎች ነው ያመለጡት። አሁን 18ኛ ጨዋታውን እያከናወነ ይገኛል። እንዳልካቸው ጥሩ ዴሊቨሪ። ኢብሳ በፈቃዱ ኳስ አውጥቷል። አርባ ምንጭ ከነማ ጫና ፈጥሮ መጫወት ላይ ነው የሚገኘው። ኢብሳ ትርጉሙ መብራት ማለት ነው። የውድድር ዓመቱን ለነገሌ አርሲ በዚህ አይነት መልኩ እያበራ ነው የሚገኝ ክስተት ቡድን ነው ነገሌ አርሲ ያለ ጥርጥር። ኢብሳ ከጨዋታ ውጪ ሀቢብ ከማል። አርባ ምንጭ የተሻለ እንቅስቃሴ እያደረገ ይገኛል ወይስ ነገሌ አርሲ ወደ ጨዋታ ግኝት ገብተዋል? በዚህ 13 ደቂቃ ሁለቱም በየራሳቸው የተሻለ ነገር ለማሳየት ሞክረዋል። ሞር ግን መሀል ሜዳውን ለመቆጣጠር የሚደረግ ፍልሚያ ነው እያየን ያለ ነው። ኳስ በነሱ እጅ በሚሆን ጊዜ አርባ ምንጮችም ሆኑ ነገሌዎች ኳሱን ለመቆጣጠርና ለማቆየት ይሞክራሉ። ከኳስ ውጪ ሲሆኑ ግን ብዙም ደካማ ናቸው። ከጨዋታ ውጪ ኢብሳ በፈቃዱ አስደናቂ ፓስ ነበረ። ዘሩባቤል ከጨዋታ ውጪ ነው አይደለም። ኢብሳ ጭንቅላቱን ነቅንቀዋል። ከጨዋታ ውጪ አይደለሁም ያለ ይመስላል። ከጨዋታ ውጪ ነው። ኦብቪየስሊ ከጨዋታ ውጪ ግልጽ ከጨዋታ ውጪ ነው ኢብሳ። ረዳት ዳኛው በጥሩ ሁኔታ ወስነዋል። ሸርፈዲን አልፈኪን 9ኛ ጨዋታቸውን እየመሩ ይገኛሉ። ዳይ ተፈራ ጉታ የቡድኑ አምበል። የአምበልነት ጨርቁ እጁ ላይ መቆየት አልቻለም። ኦዚል ባለፈው የውድድር ዘመን በዚህ ሰዓት ሐዋሳ ከነማ ላይ ያስቆጠረውን ጎል አስታውሱ። ከመሃል ሜዳ የግብ ጠባቂው መውጣት ተመልክቶ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የኔ ምንጊዜ ምርጡ ጎል የሚለው እርሱን። ሁለት ከጨዋታ ውጪ ነገሌ አርሲ ሁለት በቁመት ዘለግ ያሉ መሀል ተከላካዮች ሜትር ከ97 ከ98 የሚረዝሙ ሁለት በቴክኒኩ በኩል የላቁ የመስመር ተከላካዮች ቦናፖካ እና እንደዚሁም ብሩክ ጸጋይ። 0-0 አርባ ምንጭ ከነማ አዞዎቹ ከነገሌ አርሲ ሰጎኖቹ። ሁለቱን የሚያመሳስላቸው በሐይቅ የተከበቡ ናቸው። አባያ ጫሞ ከዛ ውጪ ላንጋዶ። ኢሳት ሐዋሳ ከነማ ከድሬዳዋ ከነማ 1-0 በሆነ ውጤት እየመራ ይገኛል። ወራጅ ቀጠና ላይ ነው የሚገኙት። ያን ተከትሎ ከዛ የመውጣት ጉዳይ ነው የሚሆነው ለድሬዳዋ ከነማ። ዋቴ ጎል! ድል አዲስ ገብሬ አስደናቂ ጎል! የወሩ ምርጥ ጎል ሊባል ይችላል። እነኚህ ደጋፊዎች የተለየ ደስታ ስሜት። የመጀመሪያ የሊግ ጎሉ ነው ለድል አዲስ ገብሬ። ቄራ ተወልዶ ያደገ ተጫዋች ነው። መስዑድ መሐመድ አረበው አጠገቡ ይገኛል። ቄራ ለኢትዮጵያ እግር ኳስ ታላላቅ ተጫዋቾችን አፍርታለች። አሁን የወቅቱ ፖስተር ቦይ ድል አዲስ ገብሬን ዛሬ ለማጥቃት እንቅስቃሴ ነገሌ አርሲ ዳዊት ፍጹም ጥላሁን በዚህ ሰዓት እየተጫወተ ይገኛል። በቄራ ጌታቸው ካሳ፣ ቦቦ አስራት መገርሳ፣ ሌሎች ተጫዋቾች በዚህ ረገድ ይጠቀሳሉ። አልማዝዬ ሜዳ ተመሳሳይ 15 ደቂቃዎች አልፈዋል። የውጤት ለውጥ የለም። 0-0 ናቸው ውጤት ላይ ይገኛሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየሞች በርካታ ጎሎች ይቆጠራሉ። ትናንት ብቻ 11 ጎል 11 ጎል፣ የመጀመሪያው 7 ጎል፣ ሁለተኛው 4 ጎል 4-3። በተለይ ወላይታ ዲቻ ከ2-0 4-2 4-3
ከዛ ውጪ 3-1 ኢትዮጵያ ንግድ ባንክ የ2016 ሻምፒዮን 2013 ሻምፒዮን ፋሲል ከነማን ያሸነፈበት መንገድ ትኩረትን ይስባል። በታሪክ ሁለተኛ ግንኙነታቸው ነው ሁለቱ ቡድኖች። ወደዛ ሰንጠረዥ አናት ላይ ከሚገኙ ቡድኖች መካከል አንደኛው ሐዋሳ ከነማ ነው። ማገገም ይችላሉ፣ ትኩረትን ይስባል። ከኢትዮጵያ ቡና ጋር አንድ ለአንድ መሆናቸው ውጤት ላይቷል እየተመራ ይህ ሰዓት ኳሱን በጭንቅላት ነው የገጨው። ምናልባት የመጀመሪያ ጎል ነው። ዳዊት ተፈራ ጉታ ለቀላል ሲ መብረራቸውን ቀጥለዋል። ዳዊት ተፈራ ጉታ ሐዋሳ ከነማ ላይ ያስቆጠረው ጎል ከዚህ ጋር ተመሳሳይነት አለው። ሶስት አይኖች ያሉት ተጫዋች ነው ይሄ። አራተኛ የሊግ ጎል፣ ሁለቱ በፍጹም ቅጣት ምት የተቆጠሩ ናቸው። ዳዊት ተፈራ ጉታ ምን አይነት ቴክኒክ ነው! ዋት ጎል! ኦዚል ድንቅ ቴክኒክ፣ አኪውሬሲ፣ ኢላማውን የጠበቀበት መንገድ፣ እይታው ምንድን ነው የተፈጠረው? ኮች አርሲ ነገሌዎች ሃይ ቦል ነው የጣሉት። ሃይ ቦሉን ጽዮን ታይሚንጉን በደንብ በሚገባ ተሳስቷል። ፔናልቲ ቦክስ ስለሆነ በእጅ ሁሉ የመያዝ እድል ነበረው። ያንን ነገር አቶ ኳሱን ከመስመር ውጭ ላለመያዝ በሚል በጭንቅላት ገጭቷል። ደካማ የመከላከል ነገር ነው ያሳየን። እሱን ተጠቅሞ ግን ዳዊት እንደ አጥቂ አማካይ በትክክለኛ ቦታ፣ በትክክለኛ ጊዜ፣ በትክክለኛ አኩሬሲ የማጥቃት ደመነፍሱ በጣም የሚገርም ነውና ዳዊት በልምድ በቴክኒክ ያመጣው በግል ጥረቱ የተገኘ ምርጥ ጎል ናት። እጅግ በጣም የተለየ ጎል ነው። እንዴት አይነት ሁለት አስደናቂ ጎሎች ናቸው! ድል አዲስ ገብሬና ዳዊት ተፈራ ጉታ። ካቤ ሁለተኛ ጎል ፍለጋ ዘሩባቤል በአንድ ግንኙነት አጠገቡ አበባል። ዘሩባቤል አለኝታ በመስመሮች መካከል ሀቢብ ከማል በፍቅር አርባ ምንጭ ከነማ ወደ ጨዋታ ለመግባት ጥረት እያደረጉ ይገኛሉ። ይከሱበካል ጥፋት ቅጣት ምት የቆመ ኳስ ለአርባ ምንጭ ከነማ በግብ ጨዋታ እንቅስቃሴ ጎል ማስቆጠር አልቻሉም። ፖና ፖካ ጥፋቱን የበዛው ተጫዋች ነው። ፖና ቡድኑን ወደ ፕሪሚየር ሊግ ካሳደጉ ተጫዋቾች መካከል ይጠቀሳል። ፖና ፖካ 18ኛው ደቂቃ ላይ የተቆጠረው ጎል የዚህ ጨዋታ ልዩነት ፈጣሪ ሆኗል። ዳዊት ተፈራ ጉታ አራተኛ የሊግ ጎል በዚህ ውድድር ዘመን እያሳለፈ ይገኛል። ሲዳማ ቡና ላይ በፍጹም ቅጣት ምት ጎል አስቆጥሮ ነበር ጽዮን። በእንደዚህ አይነት እንቅስቃሴ ማርክ የግብ ጠባቂዎች ስህተት ፍጹም ምሕረት የለውም። በእጅ መጠቀም ሁሉ የሚችልበትን እድል ነው ያበላሸው። የዳዊትን እይታና ውሳኔ ግን አለማድነቅ አይቻልም። ሻሸመኔ ተወልዶ ያደገው ተጫዋች የሻሸመኔን ጎረቤት ነገሌ አርሲን ወደ ላይ ወደ ላቀ ምዕራፍ እያሸጋገረ ይገኛል። ደቂቃዎች ትናንትና ሁለት የፍጹም ቅጣት ምት ጎሎች ነበሩ የተቆጠሩት። ዛሬ የፊዚክስ ባለሙያዎችን የሚያነጋግር አይነት ጎል ነው ዳዊት ተፈራ ጉታ ማስቆጠር የቻለው። ካቤ የተሳሳተ ፓስ ነው በአርባ ምንጭ ከነማ በኩል። ካቤ አስደናቂ ፍጥነት ምን ሊያደርገው ይችላል? አጠገቡ ብሩክ ባይሳ ይገኛል። ካቤ ጓዙ ማጓጉ መጠቀም አልቻለም። ግን ለተጋጣሚ ቡድን ተከላካዮች ፈተና የሚሰጥ ተጫዋች፣ ረፍት የለሽ እንቅስቃሴ ያደርጋል ካቤ። እኚህ ደጋፊዎች እዚህ ሜዳ ላይ ከ12 ነጥብ ቡድናቸው 10 ነጥብ ማሳካቱ ይታወሳል። አሁን ከ5 ጨዋታዎች በኋላ እዚህ ሜዳ ላይ 15 ነጥብ ወይም 100% የማሸነፍ ንጻሬ የሚፈልጉ ይመስላል። ካቤ ብዙነህ የውድድር ዓመቱ ክስተት ተጫዋች በዚህ ነገር ትኩረትን ይስባል። ደጋፊዎች በደስታ ስሜት ሲመጡ በጭፈራ ስሜት ውስጥ ነበሩ። አሁንም ያ የጭፈራቸው ስሜት ክፍል ሁለት ተጠናክሮ ቀጥሏል። ጨዋታ አካፋይ ሰዓት
የቆመ ኳስ በዚህ ነገር ትኩረትን የሚስቡ ሁለት ተጫዋቾች አሉ። ሮበርት ሰላሎ እና ዴዝሪ ፓስካል። ጽዮን መሬድ ፈተና ውስጥ ሊገባ ይችላል ወይ? ምናልባት ኢብሳ በፍቃዱ ሌላው በቁመት ዘለግ ያለ ተጫዋች ባይሆንም በአየር ላይ ኳስ በጭንቅላት ጎሎችን እያስቆጠረ የሚገኝ ተጫዋች ረገድ ኢብሳ በፍቃዱ ማርክ በአርባ ምንጭ በኩል በ3-4-3 ፎርሜሽን ውስጥ ከአራቱ ሚድፊልዶች በተለይ ሁለቱ ቴዎድሮስና እንዳልካቸው ወደ ኋላ ትንሽ ተስበው ነው የሚጫወቱት። እነሱም ከሶስቱ አጥቂዎች ጋር ኮኔክት የሚያደርግ ሰው አለመኖሩ የተቆራረጠ የማጥቃት ሂደት እንዲኖራቸው አድርጓል ብዬ አስባለሁ። ሶስቱ አጥቂዎች ፊት ላይ ሆነው ምንም አይነት ሰርቪስ እያገኙ አይደሉም። እነሱንና አማካዮችን የሚያገናኝ እንደ ቡታቃ አይነት ሰዎችን መጠቀም ቢቻል የተሻለ የማጥቃት ሂደት ይኖራቸዋል ብዬ ነው አስበው። ቤንያም ጸጋይ እጅግ በጣም ጥሩ ጊዜያትን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው ነው። እነዚህ ደጋፊዎች ከዚህ ጨዋታ ከ3 ነጥብ ውጭ ሌላ የሚፈልጉ አይመስሉም። ያልተጠበቀ የውድድር ዘመን ነው ቡድናቸው እያሳለፈ የሚገኝ። ወደ ዓመቱ ክስተት የሚባሉ ቡድኖች አሉ። አንደኛው ክስተቱ ቡድን ነገሌ አርሲ ነው። በዚህ ረገድ አርባ ምንጭ ከነማ ሌላ የማጥቃት እንቅስቃሴ ምን ሊያደርጉት ይችላሉ? በፍቅር የአቻነት ጎል ፍለጋ ምናልባት ይገዙ ቦጋለ ዴዝሪ ፓስካል ከራሱ የሜዳ ክፍል ላይ አውጥቷል። ቴድሮስ አጨ ኳሱን በሚገባ መቆጣጠር አልቻለም። እጅግ በጣም አስደናቂ ቴክኒክ ግን ከብ ኳሱ ላይ አልደረሰም። የ100 ሜትር ሯጭ አይነት ፍጥነት ነው ያለው ከብ። ሱሉልታ ተወልዶ ያደገ ተጫዋች ነው። ከ2013 ከ2016 በአምቦ ጎል ፕሮጀክት ውስጥ ተጫውቶ አሳልፏል። ከብ ታዳሽ ወንድሙ እግር ኳስን ይጫወታል። ወላጅናቱ እዚህ ደረጃ ይደርስ ዘንድ እጅግ በጣም ከፍ ያለ አስተዋጽኦ አበርክተዋል። ስሙ እጅግ በጣም የገነነ ነው፣ ግን ቀርባችሁ ስታወሩ ትህትናው እጅግ በጣም አስደናቂ በአድናቆት ጭንቅላት የሚያስይዝ ነው። ከበ አርባ ምንጭ ከነማ የሚያባክኑት ጊዜ የላቸው። ኢብሳ 18ኛው ደቂቃ ላይ የተቆጠረው ጎል የዚህ ጨዋታ ልዩነት ፈጣሪ ነው። ውጤቱ በዚህ የሚጠናቀቅ ከሆነ ነገሌ አርሲ በሊጉ ደረጃ ሰንጠረዥ አናት ላይ የሚቀመጥ ይሆናል። ሐዋሳ ከነማ ጨዋታውን እያከናወነ ነው የሚገኘው። 1-0 እየተመራ ነው ያለው በድሬዳዋ ከነማ። ሲዳማ ቡና 12 ሰዓት ሲል ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን ያከናውናል። አርባ ምንጭ ከነማ በነበረበት 20ኛ ደረጃ በ12 ነጥብ የሚቀመጥ ነው የሚሆነው። ነገሮች ከአርባ ምንጭ በተቃራኒ እየተጓዙ ይገኛሉ። ከዚህ ጨዋታ 3 ነጥብ ይዘው ማይወጡ ከሆነ አስቸጋሪ ነው የሚሆነው። በፍቅር ወደ ፕሪሚየር ሊግ ያድግ ዘንድ ቁልፍ ሚና ከነበራቸው ተጫዋቾች መካከል አንደኛው ብሩክ ዋይዛ። አበበ ጥላሁ 5 ደቂቃዎች። ይሄ ሰዓት የውሃ ሰዓት ረፍት ነው። ነገሌ አርሲዎች በመከላከልን ከአጥቂዎች ይጀምራሉ። በውስና አጋጣሚዎች በተለይ መሀል ሜዳ ላይ ሲደርሱ እነ ሀቢብ በደንብ ወርክ ሬታቸው ከፍ ያለ ተጫዋቾች ናቸው። የተጋጣሚ አርባ ምንጭ በእርጋታ እንዳይወጣ ፕሬስ በማድረግ የመከላከል ሂደቱ ቀላል እንዲሆንላቸው እገዛቸው ከፍ ያለ ነው። ተፈራ ጉታ ድንቅ ጎል አስቆጥሯል። ቱሉ ደስታ በእጁ ሊያድን ነበር የሞከረው። ጽዮን መሬድ ግን ሰዓቱ በጭንቅላት ገጭቶ ኳሱ ከራሱ የሜዳ ክፍል ላይ ለማውጣት ነበር ጥረት ያደረገው። ያንን ኳስ ነው ለጎልነት የተጠቀሙት ነገሌ አርሲ። ቀድሞ አካባቢውን ዲስታንሱን ምናምን ማንበብ መቻል ነበረበት። ባለበት እንኳን ቆሞ ቢይዝ ከቦክስ ውጭ አልነበረም፣ ግን እሳቤው ከቦክስ ውጭ ነኝ በሚል በጭንቅላት ነው የተጠቀመው። መነሻው ይሄ ነው ኮች። መነሻው ከቀኝ መስመር ነው ሃይቦል የተጣለው። በቀላል እዛው ቦክስ ውስጥ መያዝ ይችል ነበር። ባይወጣም ይችል ነበር። ባይወጣም የመከላከል ብዙ የተከላካይ ተጫዋቾች ስላሉ አደጋ የሚፈጥር አልነበረም እና ታይሚንግ በጣም ወሳኝ ነው ለአንድ ግብ ጠባቂ። ታይሚንጉን ሉዝ አድርጓል። ከ9 ጨዋታዎች በኋላ ነው ወደ ሜዳ እየተመለሰው። የመጨረሻ ጨዋታው ቡድኑ በመቀሌ ሰባ እንደርታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 2-0 የተሸነፈበት ጨዋታ እንደነበር የሚታወስ ነው። ጽዮን መሬድ ግብ ጠባቂዎች ያው ብዙ ጊዜ በወጥነት የሚሰለፉ ካልሆኑ በራስ መተማመናቸውን እያጡ ጌም ላይ ሉዝ ያደርጋሉ ኮንሰንትሬሽናቸውን። ከራስ መተማመን ጋር የመጣ እንጂ ጽዮን ጥሩ በረኛ ነው። ነገሌ አርሲ ጥሩ ጉዞ እያደረጉ ይገኛሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የቀጠለው
ጉዞ አሁንም በተሻለ ሁኔታ ተጠናክሮ ቀጥሏል። ጽዮን መሬድ ምዕራብ አባያ ተወልዶ ያደገው ግብ ጠባቂ በሊጉ እጅግ በጣም ከፍ ያለ ልምድ ካላቸው ግብ ጠባቂዎች መካከል አንደኛው። በተለይ በሐዋሳ ከነማና በአርባ ምንጭ ከነማ የነበረውን ቆይታ ብዙዎች የሚያስታውሱት ነው። በሐዋሳ ከነማና ባህር ዳር ከነማ አቤል ከማል ቀዳሚ ጎል ሰጥቷቸው ነበረ። በሊጉ የመጀመሪያው ጨዋታ በአዲስ አበባ ስታዲየም በኋላ ላይ አቻ ከመሆናቸው በፊት አሰልጣኝ ገብረመድህን ኃይሌ ትላንት ዳኞችን በተመለከተ የሰጠው አስተያየት ትኩረትን ስቧል። እንግዲህ እነኚህ ደጋፊዎች ሌላ ዓለም ላይ ናቸው። በዚህ ሰዓት እንደነኚህ ደጋፊዎች እዚህ በጣም የተለየ የደስታ ስሜት ላይ ያለ ደጋፊ ፈልገው ማግኘት አይቻል። አበበ ጥላው ረዣዥም ኳሶች ወደ ጨዋታ ለመግባት ጥረት እያደረገ ይገኛል። ኤፍሬም ታምራት አስደናቂ ቴክኒክ ነው። ኤፍሬም ታምራት ማንም የጠበቀው የለም። በጣም ከረጅም ርቀት ነው፣ ግን አኩሬሲው በጣም ጥሩ ሙከራ ነው። ኤፍሬም እንደዚህ አይነት ኳሶችን ከርቀት ይሞክራል። ነፍስ ያለው ሙከራ ነው። ኤፍሬም ታምራት ከርቀቱ አንጻር ጥሩ ጊዜ፣ ጥሩ ቴክኒክ ከኢትዮጵያ ንግድ ባንክ ጋር የሊጉን ዋንጫ አሳክቷል። እዚህ ሜዳ ላይ በ2016 የውድድር ዘመን ጸጋዬ አበራ የባህር ዳር ከነማ ተጫዋች ሳለ እዚህ ሜዳ ላይ ኢትዮጵያ ንግድ ባንክ ላይ ጎል አስቆጥሯል። ባህር ዳር ከነማ 2-0 እየመራ 2-2 የተጠናቀቀ ጨዋታ በ2016 የውድድር ዘመን ጀሮም ፊሊፕ በፍቅር አስደናቂ ቴክኒክ የአቻነት ጎል ፍለጋ አርባ ምንጭ ከነማ አዞችን ማሳካት ይችላሉ። ኤፍሬም አጠገቡ ከቤ ብዙነህ ይገኛል። በፍቅር እንዳልካቸው መስፍን ሜዳውን ለጠው ለመጫወት እየጣሩ ነው የሚገኙት አርባ ምንጭ ከነማ። ፈጣን የማጥቃት እንቅስቃሴ ሀቢብ ከማል ኳሱን መቆጣጠር አልቻለም። አካሉ አትመው ቤንች ማጂ ተወልዶ ያደገ ተጫዋች ነው። አካሉ አትመው ጥፋት ቅጣት ምት ለአርባ ምንጭ ከነማ። ጥፋቱን የፈጸመው ቢኒያም ከዚህ ቀደም ለደብረ ብርሃን፣ አዲስ አበባ ከተማ፣ ስልጤ ወራቤና ነገሌ አርሲ ተጫውተው አሳልፈዋል። ጸጋ በራ ኳሱን በአግባቡ መጫወት አልቻለም። ዳዊት ተፈራገሁት ቢኒያም 7 ጥፋቶች። የነገሌ አጥቂዎች ብዙ ጊዜ ቦታ እየተቀያየሩ ለዳይናሚክ እየሆኑባቸው ነው። ለአርባ ምንጭ ለመቆጣጠር አስቸጋሪ ያደረገው ሀቢብ አንዴ ወደ ግራ አንዴ ወደ ቀኝ እየመጣ ኢብሳን እየቀየረ ወደ መሀል ድሮፕ እያደረጉ ተገማችነታቸውን መቀነሳቸው በተወሰነ መንገድ ተከላካይ መስመሩን በእርጋታ እንዳይጫወት ያደረገው ይመስላል። 12 ደቂቃዎች በፊት ለነገሌ አርሲ ደስታ የሰጠች ጎል የተቆጠረበት ጨዋታ ነው። የጨዋታ የመጀመሪያ ግማሽ ሰዓት የውጤት ለውጥ የለም። ነገሌ አርሲ 1-0 በሆነ ውጤት እየመራ ይገኛል። ዳዊት ተፈራ ጉታ አስደናቂ ከሚባሉ ጎሎች መካከል አንደኛውን አስቆጥሯል። ቴክኒክ፣ አኪዩሬሲ እንደዚሁም ደግሞ የአእምሮ ፍጥነት ዳዊት ተፈራ ጉታ መገለጫዎች ናቸው። ጀሮም ፊሊፕ በጥልቀት ወደ ተመልሶ መጫወት ላይ ግን የአቻነት ጎል ፍለጋ አርባ ምንጭ ከነማ ይገዙ በካለ 2016 የ2014 አመቱ ከፍተኛ ኮከብ ጎል አግቢ 16 ጎሎች አለኝታ ሰርባበን አስደናቂ ቴክኒክ ሀቢብ ከማል ዳዊት ተፈራ ጉታ የተለየ ቴክኒክ ሜዳውን ለጥቶ ለመጫወት ጥረት ያደረገው ፖና ፖካ ግን ኳሱን ለመድረስ አልቻለም። አካሉ አትመው ኳሱን በሚገባ ሸፍነዋል። አለኝታ እጅግ በጣም ጥሩ መግባባት እያሳዩ ይገኛሉ። ነገሌ አርሲ ይህ ተጫዋች አለኝታ በዚህ ዓመት በጣም አስገራሚ ብቃት እያሳዩ ካሉ ልጆች ዋነኛዎቹ ውስጥ አንዱ ነው ብዬ ነው ማስበው። በጣም ጨዋታ ጌሙን ያደራጃል፣ ቲሙን ባላንስ ይጠብቃል፣ ጨዋታ ይቆጣጠራል እና የአለኝታ
አርሲ ነገሌ ውስጥ ያለው እንቅስቃሴ ከነከቤ ያልተናነሰ ነው ብለን መናገር እንችላለን። ዱራሜ ተወልዶ ያደገ ተጫዋች ነው። ሌንታ ማርቆስ ጥፋት፣ ቅጣት ምት። ዴዝሬ ፓስካል ካሜሩን የተከላካይ ስፍራ ተጫዋች። ምናልባት ካልቸራል ሾክ ወይም ባህል መጣረስ ሊሆን ይችላል። ለእርሱ ኖርማል ነው። ቀላል ነው ያደረገው ኮች። በጣም ፊዚካሊ ካየው በጣም ትልቅ ነው፣ ግን እጁን ተጠቅሟል። ትክክል ፋውል ነው የሰራው፣ እሱ ግን አልበሰለው። ልዩነት አለ። የበለጠ ፊዚካሊ መጠንከር ያስፈልጋል ይላሉ ከውጭ የሚመጡ ተጫዋቾች በኢትዮጵያ ፕሪሚየር ሊግ የሚጫወቱ። የአእምሮ ጥንካሬ ከዛ ውጭ ትኩረት ያስፈልጋል ብለው ይመክራሉ። በዚህ ሰዓት አርባ ምንጭ ከነማ ያቻነት ጎል ፍለጋ ነካሉ አትሞ አበራራ ካሉ አቲሞ ነው የሚባለው ሌላ ሳይሰጣ ካሉ አቲሞ ከገብረ ሚካኤል ያዕቆብ አቲሞ ጋር ተመሳሳይ ስያሜ ነው። አርባ ምንጭ ከነማ ሳለ ከአመለ ሚልኪያስ ጋር የነበረውን ጥምረት ብዙዎች ያስታውሳሉ። ኢላማን የጠበቀ የጎል ማግባት ሙከራ አለመሆኑ እንጂ ሁለተኛ ጎል ሊሆን ይችል ነበረ። ጽዮን ራሱን በደንብ ማረጋጋትና ትኩረት ውስጥ መሆን ይጠበቅበታል። ግብ ጠባቂ በጣም ለጥቃቅን ነገር ሁሉ ትኩረት መስጠት ማይችል ከሆነ አስቸጋሪ ነውና ጽዮን ይበልጥ መረጋጋት ይጠበቅበታል። ምናልባት የመጀመሪያውን ጎል እያሰበ እየተጫወተ ሊሆን ይችላል። እንደዛ ነው ሊሆን የሚችለው። ቶሎ ከዛ አይነት ሲቹዌሽን ራሱን ማውጣት ይጠበቅበታል። ኤፍሬም ታምራት ጀሮም ፊሊፕ አሁን የበለጠ ስቴፕ አፕ ማድረግ ይኖርበታል። የቀድሞ የኢትዮጵያ መድንና እንደዚሁ ደግሞ ባህር ዳር ከነማ ተጫዋች ናይጄሪያ አጥቂ ካበ አንድ ጨዋታ ብቻ ነው ያሸነፈው አርባ ምንጭ ከነማ 9 ጨዋታዎች ባቻ ውጤት ፈጽሟል። ብቸኛ ድሎ ወልዋሎ ዓዲግራት ዩኒቨርሲቲ 2-1 ያሸነፈበት ጨዋታ ነው። እዚህ ሰዓት ኤፍሬም ታምራት በፍቅር እየታገለ ይገኝ። ድሪሶ አብዱላሂ በግራ አጠቃቀሙ ጥሩ እንዳልሆነ በትክክል ማሳያ ነው። የማዕዘን ምት ግን ዴዝሬ ፓስካል ካሜሩናዊ ከጋናዊ ተከላካይና ግብ ጠባቂ ኳሱ ወጥቷል አልወጣም። የግራ አጠቃቀሙ ጥሩ አይደለም። ድሪሶ አብዱላሂ ወጥቷል። ደስ ላይ ሮበርት ሰላሎ ግን ኳሱ አልወጣም የሚል ጭቅጭቅ ኢንተርናሽናል ዳኛ ሃይማኖት አዳነ። አርባ ምንጭ ከነማ ያቻነት ጎል ፍለጋ ምናልባት እንዳልካቸው የማዕዘን ምት ግን አይደለም አሉ። የአርባ ምንጭ ከነማ ደጋፊዎችና ተጫዋቾችን አበሳጭተዋል። በረዳት ዳኛ የታገዙ አይመስሉም። ኢንተርናሽናል ዳኛ ሃይማኖት አዳነ ተነክቷል አልተነካም? የተነካ ይመስላል። ጥሩ ፓተርን ነው አርባ ምንጭ የቆመ ኳስ ኮርናውን የተጠቀሙት። 1-2 አድርገው እንደዚህ ማይጠቀሙ ከሆነ በቀላሉ ለፓስካል እና ለሮቦት ነው የሚሰጡት። እንዲህ አይነት ተሻጋሪ ኳሶችን የመከላከል አቅማቸው ከፍተኛ ስለሆነ ጸጋ አበራ ትንሽ ኦቨር አምቢሽስ የሆነ ይመስላል። ከ10 ደቂቃ ያነሰ ጊዜ ነው የሚቀረው መደበኛው ሰዓት ሊጠናቀቅ። 18ኛው ደቂቃ ላይ ዳዊት ተፈራ ኩታ ያስቆጠራት ጎል የዚህ ጨዋታ ልዩነት ፈጣሪ ሆናለች። ካቤ ዘሩባቤል ጥሩ ውህደት ዳዊት ዘሩባቤል ሌንታ ማርቆስ ሮበርት ሰላሎ
ቀደም ሲል በተመለከተው ቢጫ ካርድ አምስተኛ ቢጫ ካርድ ቀጣይ ከኢትዮጵያ ቡና ጋር በሚከናወነው ጨዋታ የማይሰለፍ ይሆናል። ሮበርት ሰላሉ ሁለተኛው ሳምንት ከኢትዮጵያ ቡና ጋር የሚከናወነው ጨዋታ 20ኛው ሳምንት ከብ ፈጣን የማጥቃት እንቅስቃሴ የፈጸመ ይገኛል። ሁለት ተጫዋቾች ወድቀዋል። ከጨዋታ ውጪ ነው ግን ሁለት ተጫዋቾች ወድቀዋል። የትኛው ነው ጠንካራ? ቴድሮስ አጬ ከጨዋታ ውጪ ነው ያሉት። ሀቢብ ከማል መጀመሪያው ዙር ጨዋታ ከፍ ያለ ጉዳት ደርሶበት ወደ ሆስፒታል መወሰዱ ይታወሳል። ሌላ የቅጣት ምት ስፔሻሊስት ልክ እንደ ሮበርት ሰላሎ፣ ከቤ ቡዞን እና ዳዊት ተፈራ ጉተ ቴድሮስ አጬ በአማካይ ቦታ ላይ ቁልፍ ሚና ካላቸው ተጫዋቾች መካከል አንደኛው። ሶስት ከጨዋታ ውጪ። ሀቢብ ብዙ ጊዜ አግሬሲቭ አጫወት ነው የሚጫወተው። ራሱንም ብዙም አይጠብቅም። ለእኛ ተጫዋች ነው፣ ለጉዳት ይዳረጋል። የአርባ ምንጭ ከነማ ከ20 ዓመት በታች ቡድን ተጫዋቾች ለዋናው ቡድን ግብዓት የሚሆኑ ተጫዋቾች ናቸው። እነኚህ ተጫዋቾች አርባ ምንጭ ተጫዋቾችን ከታች በማሳደግ ከሚታወቁ ቡድኖች መካከል አንደኛው ነው። ቴድሮስ አጬ አንደኛው ተጫዋች ነው። ቴድሮስ በንቲ በተመሳሳይ ቴድሮስ አጬ በቅጽል ስሙ ኮምፓኒ እየተባለ ነው የሚጠራው። ተከላካይ ስፍራ ተጫዋች ነበር። ተጫዋችነት ዘመኑ በቀደመው ዘመን ወይም በታችኛው የዕድሜ እርከን በጣም ታዳጊ ተጫዋች ነው። ፊዚካሉ እንደሚታየው አይነት አይደለም። በጣም ሕፃን ልጅ ነው። ሰውነቱ በጣም አፍሪካውያንን ነው የሚመስለው። ጥሩ የተረጋጋ ተጫዋች ነው። ወደፊት በትልቅ ደረጃ ሀገርን ማገልገል የሚያስችል አቅም አለው። በጥሩ እድሜው በቂ ልምድ እያገኘ ነው። የተረጋጋና ከጎኑ ብዙ የሚያግዙ ተጫዋቾች ካሉ ወደፊት በትልቅ ደረጃ ከምጠብቃቸው ዋነኛው ቴድሮስ አጬ። ኡርጋይሳ ቀደም ሲል ጥፋት ተፈጸመበት ቅጣት ምት ሆኗል። ጥሩ የማጥቃት እንቅስቃሴ አለኝታ ኢብሳ ዘሩባቤል መሀል ሜዳውን በሚገባ ተቆጣጥሮ የግሉ አድርጎታል ብቻውን። ያም ሊሆን የቻለው በእንዳልካቸውና በቴድሮስ መካከል አንድ ሰው ኖሮ በተመጣጣኝ ቁጥር መሀል ሜዳውን ፋይታ ለማድረጋቸው የረዳው ይመስለኛል። ብሩክ ባይሳ ሁልጊዜም ቢሆን ወጥ የሆነ አቋም በማሳየት ላይ የሚገኝ ተጫዋች ነው። ረዣዥም ኳሶች ያም ቢሆን ግን ዴዝሬ ፓስካል፣ ዳዊት ተፈራ ጉታ ሁለተኛ ጎል ፍለጋ ከቤ ከጨዋታ ውጪ ከመስመር ይልቅ አሁን መሀል ለመሀል ያለውን እንቅስቃሴ መርጧል። ዳዊት ጥሩ ኳስ ነበር መስጠት የቻለው። ጨዋታ ውጪ ወይስ አይደለም? በቪአር ሊለይ የሚችል ጨዋታ ውጪ ነው። ግን የከቤ ፍጥነት ከረዳት ዳኞችም በላይ ነው። ምናልባት ከመሀል ካልወጣ በስተቀር አስቸጋሪ ሊሆን ይችላል። የቲሙም ሽግግሩ ወደ ማጥቃት የሚያደርገው ሽግግር ፈጣን ነው። በተለይ ዳዊት እግር ጋር ከገባ በደንብ ጊዜውን የጠበቀ ኳስ ለትክክለኛው ሰው ስለሚያደርስ ከፍ ያለ ትኩረት ይፈልጋል። 5 ደቂቃዎች ከዛም ያነሰ ጊዜ ነው የሚቀረው። የመጀመሪያ አጋማሽ ሲጠናቀቅ ራሽናል ዳኛ ሃይማኖት አዳነ ጨዋታውን በአግባቡ እየመሩ ይገኛሉ። እዚህ ሳሌ ላይ ማጥቃት እንቅስቃሴ እንዳልካቸው መስፍን ጥሩ ደሊቨሪ ግን ግብ ጠባቂው ጂሱ አብዱላሂ ቁመቱን ያግዘዋል። ሜትር ከ89 ይረዝማል። ግዙፉ ጋና የግብ ጠባቂ ሊጉን በሚገባ ጠንቅቆ ያውቃል። ባለፈው የውድድር ዘመን በኢትዮ ኤሌክትሪክ ነበረ። ግዙፍ ተክለ ሰውነት ነው ያለው። በርካታ ጋናን ግብ ጠባቂዎች ይገኛሉ። አንደኛው ግብ ጠባቂ ጂሱ አብዱላሂ ጽዮን መርን በውድድር ዓመቱ 9ኛ ጨዋታውን እያከናወነ ይገኛል። ግን ከ9 ጨዋታዎች በኋላ ለመጀመሪያ ጊዜ ነው በቋሚነት የተጀመረው። ዲሳ ኦኮቶቾ መጀመሪያ ተመራጭ ሆኗል በአርባ ምንጭ ከነማ በኩል።
ዘሩባቤል አስደናቂ ቴክኒክ አለኝታ ደስሪ ፓስካል ሜዳውን ለጥሎ ለመጫወት እየጣሩ ይገኛሉ። ኬድ ከዋልያ ኳሱ መድረስ አልቻለም። አሰልጣኝ ቱሉ ደስታ ቅርብ ጊዜ የተሰጠውን የኤ ላይሰንስ ኮርስ ወስዶ ነው የመጣው። ተጨማሪ እውቀት ቀስሞ እንደመጣ ጥያቄ የሚነሳበት ጉዳይ ነው። አባቱ ተወልዶ ያደገ አሰልጣኝ ወለታ ግን የነገሰው በነገሌ አርሲ በሸሪ ኢትዮጵያ ምክትል አሰልጣኝ ሆኖ ቆይተዋል። እንዲህ ወጣት አሰልጣኞች በሁለት አይነት መንገድ ነው የመጡት። የሲሳይ ቱርቦ ምክትል እንደነበረ የሚታወስ ነው። በዚህ ሰዓት ሲሳይ ቱርቦ የሜንች ባጂ አሰልጣኝ ነው። ሩብ ፍጻሜ ደርሷል በኢትዮጵያ ዋንጫ። አብርሃም ይርጎት አብሮት እየሰራ ይገኛል። ሲሳይ አብርሃ ቀድሞ በአጥቂ ቦታ ሲጫወት እጅግ በጣም ድንቅ እንደነበረ የሚታወስ ናይጄሪያዊ አጥቂ ጀሮም ፊሊፕ ባላን ግንኙነት ከካሜሩናዊ ተከላካይ ዴዝሪ ፓስካል አርባ ምንጭ ከነማ ቀጥታ የጎል ማግባት ሙከራዊ ተሻጋሪ ኳስ ለመጠቀም እነ ሮቦት በጣም ፊዚካሊ ስትሮንግ ስለሆኑ አስቸጋሪ ነው። የበዛ ላይ የታምራት አለመኖር የማጥቃት ሂደቱን ያሳሰዋል። ምናልባት የተለየ ፓተርን ቢጠቀሙ የተሻለ ሊሆን ይችላል። ኤፍሬም ታምራት አማራጮችን እየተመለከተ ይገኛል። ፋር ፖስት ላይ ምናልባት ይገዙ ቦጋለ ከጨዋታ ውጭ አልነበረም። በዚህ ውድድር ዘመን ይገዙ ቦጋለ አንድ ጎል ብቻ ነው ያስቆጠረው ኢትዮ ኤሌክትሪክ ላይ በአዲስ አበባ ስታዲየም። ወደ ጎል ከሚመታ ይልቅ ለጓደኞቹ ወደ ጎሉ ኤሪያ ወደ በሶስትዮሽ ቅርጽ ቢያቀርብ በብዛት ስላሉ መጠቀም ይችሉ ነበር። ይገዙ እንደዚህ አይነት ነገሮችን ከሱ የማይጠበቅ ነገር ነው ያሳየው። ካቤ ነገሌ አርሲ ሁለተኛ ጎል ፍለጋ ትንሽ የዘገየ ጊዜውን ያልጠበቀ ኳስ ይመስላል። ዘሩባቤል እጅግ በጣም የተለየ ኳሊቲ ማሳየት ላይ ይገኝ። ካቤ ኳስ ሲይዝ የአርባ ምንጭ ከነማ ተጫዋቾች ጊዜ እንደዚሁም ክፍተት አይሰጡትም። ክፍተትና ጊዜ ካገኘ ምን ሊያደርግ እንደሚችል በሚገባ ሁሉም ያውቃል። ሮበርት ሰላሎ ኳሱን ወዴት ነው የመታው? እጅግ በጣም የተለየ ጊዜ እያሳለፈ ይገኛል። ምናልባት ሮቤርቶ ካርሎስ ወይንም ደግሞ ጁዲኒዮ ፔርናምቡካኖ ካልሆነ በስተቀር በመቀሌ ሰባ እንደርታ ላይ ጎሉን ካስቆጠረበት ርቀት የትኛውን ግብ ጠባቂ ሊያስቆጥር አይችልም። አራተኛው ዳኛ 5 ደቂቃ ጭማሪ አሳይቷል። ሄኖክ አበበ ትላንት 1-0 የተጠናቀቀውን ጨዋታ መምራታቸው የሚታወስ ባህር ዳር ከነማ ምናልባት በዚህ ሰዓት በፍጹም ቅጣት ምት ክልል ውስጥ ካቤ ምናልባት አርባ ምንጭ ከነማ እድለኛ ነው። ብረት መለሰው። ዘሩባቤል ነገሌ አርሲ ሌላ ጫና ፈጥሮ መጫወት ነው የሚገኘው። አስደናቂ ኳሊቲ። ይሄ ጨዋታ በብዙ ድራማዊ ክስተቶች የተሞላ ሊሆን ይችላል። ምንም የእረፍት ጊዜ አልሰጧቸውም። በዚህ አለኝታ በመስመሮች መካከል ለይብሳ በፍቃድ በትክክል ኳሱን ማድረስ አልቻለም። ይገዙ ቦጋለ ጥፋት ተፈጸመበታል። ኦብቪየስሊ ጨዋታው ምን ይመስላል? የመጀመሪያ አጋማሽ ሁለቱም ቡድኖች መሀል ሜዳውን ለመቆጣጠር ትኩረት አድርገው ነው የሰሩት። በመሀል ሜዳውን እየተፈራረቁ መቆጣጠር ችለው ነበር። ከኳስ ጋር ሁለቱም ጥሩ ነው እንቅስቃሴ ያሳዩ ነበር። በአንድ አጋጣሚ በተሰራ የግል ስህተት አርሲ ነገሌ ጎል አስቆጥሯል። ከጎሉ በኋላ በተሻለ ራስ መተማመን በፈጣን ሽግግር እድሎችን ለመፍጠር እየሞከሩ ነው። በአርባ ምንጭ በኩል የተወሰነ ፍራስትሬሽን ይታያል። የማጥቃት ሂደቱን በሶስት ሰዎች ላይ ተጨማሪ ሰዎችን ማግኘት አልቻሉም ከሶስቱ አጥቂዎች ውጪ። እነሱንም ከአማካዮች ጋር የሚያገናኝ ሰው አለመኖሩ በአጥቂና በአማካዮች መካከል ያለው ድልድይ በተወሰነ መንገድ መሳሳት ይታያል። እንደ አጠቃላይ ግን
የተሻለ እንቅስቃሴ በአርሲ ነገሌ በኩል እና የተሻለ የማጥቃት ሽግግር በአርሲ ነገሌ በኩል አይተናል። ሮቦት ሰላሎ ሌላ ታምር ሊያሳየን ይችላል ወይ? እዚህ ሜዳ ላይ ሸገር ከተማ ላይ ጎል ማስቆጠሩ ይታወሳል። ሮበርት ሰላሎ ከጎሉ በቅርብ ርቀት ሮበርት ሰላሎ ጓል ተጨርፎ ሌላ ጊዜ ይጠቀም የነበረውን ቴክኒክ አልጠቀም አልቻለም። ሮበርት ሰላሎ ኳሱ ሌላ ጊዜ በውጭ ፓስ በሚደረግበት እግሩ ነበር ይመታ የነበረው። አሁን ግን ፊት ለፊት በዚህ ሰዓት ካቤ ኒር ፖስት ላይ ተመታ ኳስ ነገሌ አርሲ የበለጠ ስቴፕ አፕ አድርገዋል። ካቤ በፍጹም ቅጣት ምት ክልል ውስጥ ወርቃማ ድል አግኝተዋል። ካቤ አቢብ ከማል ቴድሮስ አጬ ከራሱ ሜዳ ክፍል ላይ ኳስ አውጥቷል። በሃይላንድ ወደፊት ገብቶ በመጫወት ላይ ይገኛሉ። ሮበርት ሰላሎ ቦና ቦካ ቦና በትክክለኛው መልኩ ኳሱን ማድረስ አልቻለም። ቴድሮስ አጬ በቅጽል ስሙ ኮምፓኒ በእድሜ ገና ወጣት ነው። ተክለ ሰውነቱ ግን አንድ እግር ኳስ ተጫዋች በምን አይነት መልኩ ራሱ መጠበቅ እንዳለበት በትክክል ማሳያ ነው። ነዝሬ ፓስካል የማዕዘን ምት እንዳይሆን አድርጓል። ከበፍቅር ጋር ተያይዘዋል። ቀጥተኛ ግንኙነት ነው ያላቸው። መከላከል ሌላኛው ማጥቃት ኤፍሬም ታምራት በቂ ረፍት አድርጎ ነው የመጣው። በፍቅር ከጉዳት አገግሞ ነው የተመለሰው። በፍቅር ጀሮም ፊሊፕ አለኝታ ማርቆስ ኳስ አስጥሏል። አቢብ ከማል አስደናቂ ቴክኒክ ጀሮም ፊሊፕ ጥፋት ፈጽመዋል። አለኝታ ማርቆስ ላይ ነው ጥፋቱን የፈጸመው ናይጄሪያ አጥቂ። ቶሎ ደስታ የበለጠ በመጀመሪያ አጋማሽ በመልበሻ ክፍል ሀፍታይም ማኔጅመንት ሁለተኛው አጋማሽ የበለጠ ቦርዶን ያዘጋጃል ተብሎ ይጠበቃል። ካቤ እንዳልካቸው ጸጋበር ብሩክ ዋይስ እንዳልካቸው ሜዳውን ለጥሎ መጫወት እየጣሩ ይገኛሉ። በዚህ ሰዓት ምናልባት ጸጋዬ አበራ ጥፋት ቅጣት ምት ጸጋዬ ግን የፍጹም ቅጣት ምት እየጠየቀ ይገኛል። ቢኒያም ጸጋዬ የተፈጸመበት ጥፋት ቀላል አይደለም፣ ግን ቀድሞ ጥፋት ፈጽመዋል ጸጋዬ አበራ ላይ። ቅጣት ምት ለአርባ ምንጭ ተሰጥተዋል፣ ግን ደግሞ ቢጫ ካርድ ለጸጋዬ አበራ። ለቢኒያም ጸጋዬ ወይስ ጸጋዬ አበራ? ቢጫ ካርድ ኦብቪየስሊ ለቢኒያም ጸጋዬ ጥፋት ፈጽሟል በሚል ግን ጸጋዬ አበራ ምናልባት ለማላቀቅ ጥረት ባደረገበት ወቅት ከኋላ ሲይዘው እዛ ምክንያት ሊሆን ይችላል። የመጀመሪያ ቢጫ ካርድ ለሚሆነው ተጓዥ አርባ ምንጭ ከነማ ደጋፊዎች እንደዚሁም ከ20 ዓመት በታች ቡድን ተጫዋቾች ናቸው። ሴቻ፣ ሲቀላ፣ ጫኖ፣ ምዕራብ አፓያ እነኚህን ተጫዋቾች ያፈሩ የአርባ ምንጭ ከተሞች ናቸው። እዚሁም ልማት ሰፈር ቢኒያም ጸጋዬ መጀመሪያ ቢጫ ካርድ ተመልክቷል። ግን የተሰጠውን ቢጫ ካርድ ማመን አልቻለም።
በዮም አላሞካቺ በዮሐንስ ሳሌ ስር ሰልጥኖ ያደገ ተጫዋች ቢኒያም ጸጋይ የመጨረሻ ጎል ማግባት ሙከራ ለአርባ ምንጭ ከነማ ለአዞዎቹ ወደ ጨዋታ ቅኝት ይመለሳሉ። ኤፍሬም ታምራት ከቀኝ መስመር አቅጣጫ የግራ እግር ተጫዋች የበለጠ ለግብ ጠባቂ ፈተና ሊሰጥ ይችላል። እንጂሱ አብዱላሂ ኤፍሬም ታምራት በሌላ መንገድ ላይ ተጠቀመው። በዚህ ሰዓት ምናልባት የማዕዘን ምት ግን የመጀመሪያ አጋማሽ በፍቅር ግዛቸው ያደረገ ጎል ማግባት ሙከራ የመጨረሻ ጎል ማግባት ሙከራ ሆኖ የዕለቱ አልቢትር የመጀመሪያውን አጋማሽ አጠናቀዋል። እኚህ ደጋፊዎች 18ኛው ደቂቃ ላይ በተቆጠረ ጎል ደስታቸውን ሲገልጹ ቆይተዋል። ዳዊት ተፈራ ኩታ የጎሉ ባለቤት ጎሉን ያስቆጠረበት መንገድ እጅግ በጣም የተለየ ግን ደግሞ ሐዋሳ ከነማ ላይ ባለፈው ውድድር ዘመን ጎል ያስቆጠረበት መንገድ ተመሳሳይ። ጽዮን መሪድ ጎሉን ለቆ በጭንቅላት በመቅጨት ኳሱን ከራሱ የሜዳ ክፍል ለማውጣት ባደረገው ጥረት ኳሱ የደረሰው ዳዊት ተፈራ ኩታ ጋር አራተኛ የሊግ ጎሉን በዚህ ረገድ ማስቆጠር ችሏል። እዚህ ሜዳ ላይ ጎል ሲያስቆጥር ለመጀመሪያ ጊዜ ነው በዚህ ውድድር ዘመን ዳዊት። የመጀመሪያው አጋማሽ ውጤት በሐዋሳ ዩኒቨርሲቲ ስታዲየም አርባ ምንጭ ከነማ አዞዎቹ 0 ነገሌ አርሲ ጉቺ 1